ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አድርጋለሁ። ውድ ቤተሰብ ዛሬ ደግሞ ተመልሼ መጥቻለሁ። ተመልሼ ስመጣ ደሊና ቀጣይ ክፍል ነው። ቀጣይ ክፍል ምን ይሆን የሚል እናያለን። አብራችሁ ቆዩ። ባለፈው እንዳየነው ኤልሳ ለቤዛ በጣም ጨዋ ብታ ምግብ እንደሰጨቻትና በውሃ ጥማት ተዘራ ጎዳና ላይ ወድቃ እንደነበረች አይተናል። ከዛ ደግሞ አሁን ደግሞ ኤልሳ ምግብ ጨዋ ብዛ ሰጠችኝ፣ እኔ ደግሞ በጣም ወረረ ደርቋል፣ ኤልሳ ዋጋዋን ማግኘት አለባት፣ ዝም አላትም ነው ያለችው ቤዛ ማለት ነው። ከዛ ኤልሳ ወደ ሱቅ ልትሄድ ስትል ጎዳና ላይ ቤዛ ደግሞ ጎዳና ላይ ጠበቀች አገኘቻትና ከዛ በድንጋይ ወረወረችላት፣ አስደነገጠቻት ማለት ነው፣ እንደ እብድ ሆና። ለማንኛውም በጣም ነው የሚገርመው ማለት ነው። ከዛ እየበረረች እየሮጠች ወደ ቤቷ ስትመለስ እናቷ ወይዘሮ ጽጌረዳ ኤልሳ ምን ሆነሽ ነው እንደዛ እያስተነፈስሽ በድንጋጤ እየሮጥሽ የመጣሽው ምናምን ስትላት ይህች ቤዛ ምን ሆና ስትላት እዚህ ጎዳና ላይ ድንጋይ እየወረወረች እንደ እብድ አስደነገጠችኝ፣ ምን ላድርግ ምናምን አለቻት ማለት ነው። እሷ በቃ ለይባታል እኮ ትያት እባክሽ አለቻት። እናቴ ደግሞ ዝም ብለሽ ሁሌም ለሰው መልካም ነገር ባሰብሽ አለቻት ማለት ነው። እሷ ግን ቤዛ ግን ጎዳና ላይ ተኝታለች ማለት ነው። መጨረሻ ላይ ባለፈው እንዳየ ነው ካሌብ ለደሊና ወረቀቱ ሰነዱ የቤት ባለቤት እንደሆነች የሚያረጋግጥ ሰነድ አምጡላት አልነበር ማለት ነው። ስለዚህ እሷ ደግሞ እንደዚህ ያረግ አንተ እንደዚህ ያረግ ፍቅር በገንዘብ እና በንብረት ልትለውጠው አሰብክ አይደለ? በቃሽ ችግር የለውም ብላ በጣም ነው ያለቀሰችው። ምክንያቱም በጣም ተጎድታለች። እሷን ትወዳለች፣ እሱም ይወዳታል እኮ። በነገራችን ላይ ግን ምን አለመሰላችሁ፣ በደም የተረጨ ትዳር መመስረት አልፈልግም አላት ማለት ነው። ከዛ እሷ ደግሞ በቃ ይሄ ከሆነ ፍላጎት እኔ ማሳካልሃለሁ ብላ ወደ መዘጋጃ ቤቱ ሂዳ አረጋገጠችው፣ ፈርማ መጣች ማለት ነው። ከዚህ ኤልሳ ደግሞ ደሊና የት ሄደሽ ነበር ስትላት እዛው ነኝ የካሌብን ፍላጎት ላሳካ ሄጄ ነበር አለቻት። ደሊና ካሌብ እኮ በጣም ስለተጨነቀ ነው እንደዛ የሚያደርግ እንጂ ሌላ አይደለም። እና ትንሽ አንቺ ተረጋጊና አንቺ ዝም በይ ትንሽ ተረጋጊ አለቻት። በቃ ኤልሳ ችግር የለውም ፍላጎቱን ላሳካለት ብላ ካሌብ በቃ እንደዚህ ካሰብ እኔም አንተም እንደዚህ ከጨከንክ እኔም ጭካኔ አሳይሃለሁ ብላ ወደ መዘጋጃ ቤት ሂዳ ሁሉም ነገር አስተካክላ መጣች ማለት ነው። ከዚህ ስትመጣ ኤልሳ ተይ እባክሽ ትንሽ ተረጋጊ አለቻት ማለት ነው። ከዛ ወይዘሮ ጽጌረዳ ደግሞ ደሊና ልጄ እባክሽ ተረጋጊ ምንድን ነው ምናምን ስትላት አይ ምንም እማዬ ችግር የለውም እሱ ስላልገባው ነው አንቺ ተረጋጊ ምናምን አለቻት ማለት ነው። መጨረሻ ላይ ግን ሁሉም ነገር መልካም እንዲሆን ተስፋ አድርጋለሁ። ምክንያቱም ደሊናና ካሌብ መጋባት አለባቸው ማለት ነው። በቃ በጣም ከባድ ነው። ምክንያቱም እሳቸው ገብቻ እያሰቡ ሳለ የሁሉ ፈተና በዛባቸው ማለት ነው። አሁን ደግሞ ካሌብ በጣም ነው ተጨንቆ ያለው። ደሊና ደግሞ ልብሷን ቀያራ ተኳኩላ ምናምን ወደ ውጭ ወጣች ማለት ነው። ምክንያቱም ለኤልሳ ምን አለቻት መሰላችሁ? የባለፈችው ደሊና አይደለሁም፣ አሁን ሌላ ደሊና ነኝ። የቤቱ ባለቤት እና የንብረቱ ሁሉም ባለቤት እኔ ነኝ። እሺ ኤልሳ የባለፈችው ደሊና እንዳይመስልሽ፣ አሁን የሚሄድበት ቦታ አላጣም። ዓለም እኮ ትንሽ አይደለችም በጣም ሰፊ ናት አለቻት ማለት ነው። ከዛ ደሊና ምን እየሆንሽ ነው? እባክሽ ትንሽ ተረጋጊ ምናምን አለቻት። ችግር የለም አታስቢ ኤልሳ፣ አሁን የምወጣበት ቦታ ስላለኝ
ተይኝ አለቻት ማለት ነው። ከዛ ኤልሳ ደግሞ ወጣ ሄደች ማለት ነው። ከዛ ኤልሳና ካሌብ ቤት ላይ ቁጭ ብለው ሌሊት ሆነና የት ሄዳ ይባላል አሁን በዚህ ሰዓት እስከ ሌሊት የት አመሸችው ምናምን አለ። በጣም ተጨነቀ ማለት ነው። ካሌብ ሲደውልላት ደግሞ ስልኳን አይሰራ። በቃ ተረጋጋ ወንድሜ ትመጣለች ምናምን አለችው ኤልሳ። ከዛ ምንድን ነው እንደዚህ የሚታስጨንቀኝ ምንድን ነው ምናምን አለ። ከዛ ችግር የለም ወንድሜ ትመጣለች ምናምን ስትለው መጨረሻ ላይ መጣች ማለት ነው። ዴና ስትመጣ የት ነበርሽና አላት። ምን አገባ የፈለኩ ቦታ ቢኖር እኔ እኮ የዚህ ቤት ባለቤት ነኝ። ከአሁን በኋላ አንተ ልትጠይቀኝ አይገባም ምናምን አለችው ማለት ነው። ከዚህ ኖ ብሎ በጣም ተናደደ። ከዛ ወደ ቤቷ ስትገባ በጣም እሷም ትወደዋለች እኮ ግን እሱ እንደጨከነባት ጭካኔው ምን እንደሆነ ልታስተምረው ፈልጋ ነው እንደዚህ እያለችው ማለት ነው። ከዛ ቁጭ ብሎ እያሰበ ምንድነው ይሄ ሁሉ ምንድነው ምናምን አለ። ተጨነቀ። ከዛ ካሌብ ራስህን መሆን አለብህ፣ ከሷ የበለጥክ ሆነህ መገኘት አለብህ ምናምን አለ ማለት ነው። አንዳንድ ጊዜ ራስን ስትሆንና ራስን ስታፈቅር ነፍስን ስታፈቅር ሁሉም ሰው ይወድሃል። ለዛ ነው ምን አለችው መሰላችሁ ዴና እና በአንተ ስቃይና በአንተ እንባ ራሴን አጥቼ መኖር አለብኝ ማለት ነው አለችው ማለት ነው። በጣም እውነት ነው። አንዳንድ ጊዜ ለሰው ስትል ራስን ስታጣና ራስን ስትጥል ሰውን ደግሞ በበለጠ ነው የሚጠላ እና አንድ ሰው ሲጠላህ ወይም ደግሞ ሊያውድቅህ ሲያስብ አንተ ከፍ ማድረግ አለብህ ለነፍስህን ማለት ነው። ለራስህን ዝቅ የሚያደርግ ከፍ ማድረግ አለብህ ማለት ነው። ከዛ በጣም ተናደደ። ምክንያቱም ምን መሆን ነበረባት ዴና መበሳጨት፣ እንባን በእንባ መሆን፣ ማይዘን መልቀስ እንደዛ አይደለም። ግን በጣም ጎበዝ ነች ማለት ነው። ከዛ ክላሷን ገብታ እኔ እኮ አንተ እያሳየኸኝ ጭካኔ ላስተምረ ብዬ ነው ብላ እያሰበች ነበር። ካሌብ ደግሞ በጣም ተጨንቋል። ዴና ክችን ውስጥ ሞባይሏን እያየች ሳለች ካሌብ ገባና ከዛ ውሃ ልጠጣ ብርጭቆውን ሲያነሳ ምን አለችው መሰላችሁ? በሌላ ተጠቀም በዚህ አትጠቀም አለችው። ነው አዎ እሺ በቃ ሌላ እመጣለሁ ብሎ ወደ ሳሎን ሲወጣ ኤልሳ አገኛት ማለት ነው። ኤልሳ ይህ ልጅ ሂደሽ አንድ ነገር ቢያት ካልሆነ ልታሳብደኝ ነው። ምን ልላት ታዲያ? እኔ እንጃ የሆነ ነገር ቢያት እኔ በቃ ልታሳብደኝ ነው አላት። በጣም ተጨነቀ። በቃ እሺ እላታለሁ ግን አንተ ተረጋጋ እኔ እላታለሁ ብላ ወደ ክላሷ መጥታ ማለት ነው። ዴና ምን ይሆንሽ ነው አለቻት። ምን ይሆንኩም ይመስልሻል? እኔ ምንም አልሆንኩም ኤልሳ አታስቢ አለቻት። ዴና እንደዛ እኮ አይደለም በፊት የነበርሽው። ለምንድን ነው ራስሽን እየሸሸሽ የምትኖሪው? እስከ መቼ ነው አለቻት። ራሴ እየሸሸው አይደለም እኔ ማን እንደሆንኩ ራሴ ያውቃለሁ እና አሁን የምሰራበት ስራ ስላለኝ ከቤት ክላሴ ውጭልኝ አለቻት። ከዛ ወጣችላች። ምን ይደረግ ታዲያ? ምክንያቱም በራሱ በገዛ ራሱ ነው የቤቱ ባለቤት እንድትሆን የፈቀደላት ማለት ነው። እና እሷን ደግሞ ሁሉም ነገር ልታሳያቸው ነው እንደዚህ ያደረገች ማለት ነው። ቤዛ ደግሞ ጎዳና ላይ ወጥታ በቃ ራሷን ስታለች ማለት ነው። ለብቻዋን እያወራች እና እየሳቀች ነው የምትሄደው። ካገኘችው ድንጋይ ይሁን የሆነ ነገር እየተናገረች ነው የምትሄደው። በአንድ ነገር ታሳዝናለች ማለት ነው። በአንድ የእጇን ስላገኘች ደስ ይላል። ምክንያቱም ብዙ ሴራና ብዙ ክፉ ነገር ሰርታለች በዛ ቤት ማለት ነው። አንዳንድ ምንድነው የሚያስተምርህ መስላችሁ? አንድ ነገር ጥሩ ካረግ ጥሩ የእጅህን ታገኛለህ፣ መጥፎ ነገር ከሰራህ ደግሞ መጥፎ ነገር የእጅህን ታገኛለህ ማለት ነው። ልክ እንደ ቤዛ ያልሰራችው ክፋትና ተንኮል የለም በካሌብና በዴና በኤልሳም በሁሉም ማለት ነው። ስለዚህ የዚህ በቆፈርከው ጉድጓድ አንተ ራስህን ትገባታለህ ማለት ነው። አንድ ሰው
ክፉ ከሰራ ክፉን ወደ ራሱ ይገለበጣል ማለት ነው እና ታሳዝናለች። ግን ደግሞ የእጇ ስለሆነ አንዳንድ ጊዜ ጥሩ ነው፣ ትምህርት ነው ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች የዛሬ ቆይታችን ይሄ ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ለቻናል አዲስ የሆናችሁ እንደው ሁሉም ጊዜ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ስለምትበረታቱኝ ደግሞ ከልብ ነው የማመሰግነው። መልካም ጊዜ ይሁንላችሁ።